ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ሰላም ተማሪዎች እንደምን ዋላችሁ እንደምን አረፈዳችሁ ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ትምህርት ነው ባዮሎጂ ግሬድ 10 ነው እንግዲህ ባለፈው ስለ ዋይት ብለድ ሴልስ የተወሰኑ ነገሮችን አይተናል እነሱን ለማስታወስ ያክል እንግዲህ ዋይት ብለድ ሴልስ ወይም ሊኮሳይትስ የሚባሉት ሰውነታችን በተለይ ኢሚኒቲን ለመፍጠርና በሽታን ዲፌንስ ለማድረግ በጣም ጠቃሚ መሆናቸውን ባለፈው ለማየት ሞክረናል በተጨማሪም እነሱ የሚመረቱባቸውና የሚዘጋጁባቸው የተለያዩ የሰውነታችን ክፍሎችን ስፕሊን ሊቨር ኤንድ ሊምፍ ግላንድስ የመሳሰሉት ላይ እንደሚመረቱ በዋናነት ግን የሚመረቱት ቦን ማሮ ውስጥ መሆኑን ልክ እንደ ሬድ ብለድ ሴልስ ቦን ማሮ ወይም መቅኔ ውስጥ መሆኑን ለማየት ሞክረናል ከብዛት አንፃር እንግዲህ ተለዋዋጭ መሆናቸው ቅርጻቸውም የተለዋወጠና ብዛታቸው እንዳስፈላጊነቱ ባክቴሪያ ወይም የተለያዩ ቫይረሶች በሚገቡበት ጊዜ መጠናቸው እንደሚበዛ በአንጻሩ ደግሞ በማይኖርበት ጊዜ አነስተኛ መሆናቸውን እንዲሁም ላይፍ ስፓናቸው ወይም የላይፍ ዘመናቸው አብዛኛዎቹ ከ18 እስከ 36 አወርስ መሆናቸውን በተጨማሪ አንዳንዶች ደግሞ እስከ አመት ድረስ የሚቆዩ ተወሰኑ መሆናቸውን ባለፈው አይተናል ዛሬ ደግሞ የዋይት ብለድ ታይፖችን ለማየት እንሞክራለን ብዙ ቢሆኑም ዋናዎቹን ለማየት እንሞክራለን ማለት ነው በዛሬው ዩኒት ሌሰናችን ማለት ነው ዩኒት 5 ሌሰን 15 ላይ እንግዲህ ዛሬ የምናየው የዋይት ብለድ ይቀጥልና ሌሎች ትምህርቶችን ይሆናል ማለት ነው ተማሪዎች እንግዲህ በጽሞና እንድታዳምጡ እንድትከታተሉ እየጋበዝን ባዮሎጂ ግሬድ 10 ዩኒት 5 ሌሰን 15 ነው እንግዲህ there are several different kinds of white blood cells አሉ እንግዲህ ያው ብዙ ናቸው የነጭ የደም ሴሎቻችን አይነታቸው ብዙ ነው በዋናነት ግን አሁን በእናንተ ሌቭል መማር የሚገባቸው ዋናዎቹ ሁለቱን ዛሬ ትማራላችሁ the two important types are ይላል እንግዲህ ሁለቱ በጣም ጠቃሚና አስፈላጊ የሆኑት እነኚህ ሁለቱ ናቸው ማለት የመጀመሪያው ኒውትሮፊልስ ይባላል ኒውትሮፊልስ የሚባለው ነው ይሄ white blood cells that have a lobed nucleus ነው የሚለው እንግዲህ በኒክለስ እየተሸፈነ ወይም ሎብድ የሆነ ኒክለስ ያለው ዋይት ብለድ ሴልስ አይነት ነው ይሄ ደግሞ ምን ይባላል ኒውትሮፊልስ ይባላል ኒውትሮፊልስ በመባል ይታወቃል ማለት ነው and ሌላኛው ሁለተኛው ሊምፎሳይትስ የሚባለው የዋይት ብለድ አይነት ነው ይህ ደግሞ ዋይት ብለድ ሴልስ ዛታር ስሞለር ዛን ኒውትሮፊልስ ነው ከዚህ ከኒውትሮፊልስ አንፃር ሲታይ በጣም አነስተኛ ነው and which have a large nucleus that takes up most of the cell ነው የሚለው እንግዲህ እዚህ ጋር እንደምታዩት በጣም ላርጅ የሆነ ኒክለስ ያለው ነው which have large nucleus ነው that takes up most of the cell ነው በአብዛኞቹ ሴሎች ውስጥ የሚገኝ ላርጅ ኒክለስ ያለው ሊምፎሳይትስ ማለት ነው በአንጻሩ ኒውትሮፊልስ የሚባለው በእርግጥ በመጠኑ ከሊምፎሳይትስ ይበልጣል ነገር ግን that have a lobed nucleus ነው ያለው ማለት ነው ይሄንን ለብትሩ ያስፈልጋል ማለት ነው እሺ እንግዲህ ያው የብለድ ታይፖች ዋና የደም አይነቶች ብለን ሬድ ብለድ ሴልስ ዋይት ብለድ ሴልስ እና ፕሌትሌትስ ብለናል ሶስተኛውና ፕሌትሌትስ ወይም ትሮምቦሳይትስ ይባላል ደግሞ ይሄ በስሙ ፕሌትሌትስ ኦር ትሮምቦሳይትስ የሚባለው የደም አይነት ነው ማለት ነው ልክ እንደ ቀይ ደም ሴል ነጭ ደም ሴል ፕሌትሌትስ ኦር ትሮምቦሳይትስ የሚባለው ሶስተኛው ነው ማለት ነው that are tiny cell fragments ነው የሚለው ያው ቀጭን መሆኑን tiny cell fragments without nuclei ነው እንግዲህ እነኚህ ፕሌትሌትስ የሚባሉት ኒውክለስ የላቸውም enclosed in a membrane ነው ራሳቸው ግን ፕሌትሌቶች በመምብሬን ኢንክሎዝድ የሆኑ ናቸው የተሸፈኑ ናቸው እንደ ሌሎቹ ግን ኒውክላይ የላቸውም ማለት ነው Platelets play an essential role in blood clotting ነው በጣም ጠቃሚና ወሳኝ የሆነ ሚና ያላቸው ብለድ ክሎትን በማድረግ ነው ማለት ደም እንዳይፈስ በተለያየ ምክንያት ደማችን ከሰውነታችን እንዳይፈስ በአደጋ ምክንያት ደም የሆነ ነገር ቢቆርጣን ወይም ቢወጋን ደማችን ፈሶ እንዲያልቅ ክሎት በማድረግ ያን አካባቢ በመዝጋት በማርጋትና አካባቢውን በመድፈን ደም እንዳይፈስ ከፍተኛውን አስተዋጽኦ ያበረክታሉ ፕሌትሌቶች ማለት ነው ክሎቲንግ has two important function ነው እንግዲህ ብለድ ክሎት ስንል እንግዲህ ደምን ያው ብለድ ክሎት ሲባል ደምን እንዳይፈስ ብሎክ ማድረግ ማቋረጥ ማርጋት ነው እዛ አካባቢ ላይ እንዲረጋ በማድረግ እንዳይፈስ የማድረግ ሂደት ነው እንግዲህ ክሎቲንግ ደግሞ ሁለት ኢምፖርታንት ፋንክሽኖች አሉት ወይም ክሎቲንግ ብለድን ክሎት ማድረግ ሁለት በጣም ጠቃሚ የሆኑ ነገሮች አሉት እነሱ እናያለን ማለት ነው የመጀመሪያው it helps to stop blood from flowing out of the damaged vessel ነው የሚለው እንግዲህ
የደም ስራችን የተጎዳ ወይም በተለያየ ምክንያት የተጎዳ የደም ስራችን የተበጠሰ የደም ስራችን ዝም ብሎ ደም እንዳይፈስ ከውስጡ ደም እንዳይፈስ ስቶፕ ማድረግ ነው ዋናው ስራቸው። የሚፈሰውን ደም የፍሎው የሚሆነውን ከተጎዳው ወይም ከተቆረጠው አካላችን ወይም ቨዘሎች ላይ ደም ስሮች በሚቆረጡበት ጊዜ ነው ደም የሚደማውና ያንን ስቶፕ ማድረግ ነው። በቃ ደም እንዳይፈስ ስቶፕ ማድረግ ዋነኛ ስራቸው ነው። አንዱ የክሎቲንግ ዋና ተግባር ይሄ ነው። በተጨማሪም ክሎቲንግ ደግሞ ኢት ፕሪቨንትስ ዲዚዝ ኮዚንግ ፓቶጀኒክ ማይክሮ ኦርጋኒዝምስ ይላል። ሌላው ደግሞ የክሎቲንግ ጠቀሜታ በሽታ አምጪ የሆኑ እነኚህ ፓቶጅን በሽታ አምጪ የሆኑ የተለያዩ ማይክሮ ኦርጋኒዝም አሉ እንደ ቫይረስ፣ ባክቴሪያ እና የመሳሰሉትን ፕሮቶዞዋ ሌሎችም አሉ። በአጠቃላይ እነኚህ ጀርሞችን ወይም በሽታ አምጪ የሆኑትን ተዋሲያን በሙሉ ምን ያደርጋሉ? ፕሪቨንት ያደርጋሉ። በሽታ በቀላሉ ሰውነታችን እንዳይጠቃ ፕሪቨንት በማድረግ ይጠቅማል ክሎት ማድረግ ማለት። ስለዚህ ክሎት ማድረግ በሰውነታችን ውስጥ ሁለት ዋና ዋና ጠቀሜታ፣ የመጀመሪያው ደም እንዳይፈሰን፣ ሁለት ደግሞ ፓቶጅን የሆኑ ማይክሮ ኦርጋኒዝም ወደ ሰውነታችን እንዳይገቡ ማለት ነው። እነሱ ክሎት በማድረግ ብሎክ በማድረግ እንዳይገቡ ይከላከላሉ። ለምሳሌ እዚህ ጋር ምን ይላል? ፍሮም ጌቲንግ ኢንቱ ዘ ቦዲ ነው። እነኚህ ቫይረሶች የሆነ ነገር ሲወጋን በዛ በተወጋው በኩል ቀጥታ ለመግባት ይመጣሉ። ምክንያቱም በአየር ውስጥ ብዙ ቫይረሶች፣ ባክቴሪያዎች አሉና እነሱ እንዳይገቡ ምን ያደርጋሉ? ብሎክ ያደርጋሉ፣ ይቆጣጠራሉ ማለት ነው። እነሱ ይዘጋሉ። ደግሞ በሚዘጋበት ጊዜ በቀላሉ ሊገቡ አይችሉ ማለት። ስለዚህ ሁለት ጠቀሜታ አለው ማለት ነው ክሎቲንግ፣ እንዳትረሱ። እንግዲህ ተማሪዎች በዚህ ሁኔታ እየቀጠለ they collect where a damaged blood vessel is linked blood and form temporary plaque by combining with fibers or collagen a protein of the blood vessel wall ይላል። እንግዲህ እንዴት አድርገው ነው ምን ያደርጋሉ? ኮሌክት ያደርጋሉ። ዳሜጅ የሆነው አካባቢ ላይ ይሰባሰባሉ። እነሱ ኮሌክት በማድረግ ብለድ ቨዝሉን ምን ያደርጉታል? ደምን ሊንክ የሚያደርገውን ደም የሚያፈሰውን አካባቢ ላይ ምን ያደርጋሉ? ቴምፖራሪ ፕላግ ይፈጥራሉ ማለት ነው። ራሳቸው ይሰባሰቡና ቴምፖራሪ ፕላግ ሲባል ልክ እንደ መክደን እንደ መዝጋት የሚያገለግል ነገር ይፈጥሩና ያንን ደም የሚያፈሰውን ቀዳዳ ይደፍናሉ ማለት ነው። ይህን በማድረግ ይህን ደግሞ በሚያደርጉበት ጊዜ ፕሌትሌቶች ኮምባይኒንግ ዊዝ ፋይበርስ ኦፍ ኮላጅን ነው። ልክ ክር የመሰሉ ቃጫ የመሰሉ ነገሮች አሉ። እነሱን በማሰባሰብ ምን ያደርጋሉ ማለት ነው? ያንን ቦታ ፕላግ ያደርጋሉ፣ ይደፍናሉ። ፕላግ ሲባል እንግዲህ አንድ ነገር መድፈን፣ መክደን፣ መዝጋት እንደማለት ነው። ስለዚህ ያን አካባቢ በሚዘጉበት ጊዜ ደም መፍሰስ ያቆማል። እንደዚሁም ደግሞ በአንጻሩ እነኚህ ፓቶጅን ወይም ቅድም ያልናቸው በሽታ አምጪ ተህዋሲያን ወደ ውስጥ እንዳይገቡ ይከላከላሉ ማለት ነው። ይህን በማድረግ ሌላው ለነኚህ የሚረዳቸው ነገር የፕሮቲን ኦፍ ዘ ብለድ ቨዝል ዎል ይላል። ያው የደም ስሮቻችን ግድግዳ አለ እዛ ጋር ፕሮቲን ኦፍ ዘ ብለድ ቨዝል ዎል ያንን አካባቢ ምን ያደርጋሉ? ይዘጋሉ ማለት ነው። በዚህ በመዝጋት በመድፈን በሽታ አምጪ ተህዋሲያን እንዳይገቡ በአንጻሩ ደግሞ ደምም እንዳይፈስ ይደረጋል ማለት ነው። እንግዲህ ክሎቲንግ ጠቀሜታውን እየገለጸ ነው። ሌላው they release an enzyme that sets off a chain of chemical reactions in the blood ይላል። በተጨማሪ ደግሞ እነኚህ ብለድ ክሎቲንግ ወይም ፕሌትሌት ሪሊዝ ያደርጋሉ። ምን የተለያዩ ኢንዛይሞችን ያመነጫሉ። that sets off chain of chemical reactions in the blood ኬሚካል ሪአክሽን እና ኢንዛይም የሚፈጥሩ ነገሮችን ሪሊዝ በማመንጨት ያን አካባቢ ይቆጣጠራሉ ማለት ነው። the result of this reactions እንግዲህ የዚህ ሁሉ ሪአክሽን ዋናው ውጤቱ መጨረሻ ላይ it to change fibrogen እንግዲህ ፋይብሮጅን ፈሳሽ የነበረውን ወይም soluble plasma protein into a network of ልብ በሉ እንግዲህ ፋይብሮጅን አለ። ይሄንን ምን ያደርጉታል? የሶሉብል ፕላዝማ ፕሮቲን የነበረውን ፋይብሮጅን ኢንቱ ኔትወርክ ኦፍ እንግዲህ ዛ ሶሉብል የነበረውን ፋይብሮጅን ወደ ኢንሶሉብል ፋይብሪን ትሬድስ ይለውጣል። ይህ ምን ማለት ነው? እዛ ጋር ሶሉብል የሚሟማ በቀላሉ የሚሟማ የነበረውን ፋይብሮጅን ልክ ይህ ጉዳት በሚከሰት ጊዜ ወደ ኢንሶሉብልና ወደ ትሬድ ላይክ የሆነ ማለት ክር የመሰለ ነገር ድር ነገር በማድራት አካባቢውን ምን ያደርጋው? ጠጣር ነገር በማድረግ እንዲዘጋ ያደርጋሉ ማለት ነው። መጀመሪያ ፈሳሽ ሆኖ ሲንቀሳቀስ የነበረውን አደጋ በሚከሰትበት ጊዜ ከሶሉብል ወደ ኢንሶሉብል ፋይብሪን ትሬድስ በመለወጥ ያን አካባቢ ክሎት በማድረግ በመዝጋት ጠጣር ነገር እንዲፈጠር በማድረግ ማለት ነው። ክር የመሰለ ነገር ይፈጥሩና ድርን የመሰለ ነገር ይፈጥሩና ያን አካባቢ የተበሳውና ደም የሚያፈሰውን አካባቢ ይደፍኑታል። ያው ደም መፍሰሱን ያቆማሉ። አንደኛው ጠቀሜታ ቅድም እንዳልነው፣ ሁለተኛው ደግሞ የተለያዩ በሽታ አምጪ ተህዋሲያንም ወደ ውስጥ እንዳይገቡ ይከላከላሉ ማለት ነው። this networks of fibrin threads then plug in the cut and close the blood እንግዲህ
እነኚህ ፋይብሪን ትሬድስ በኔትወርክ ከተደራጁና ክር መሰል ነገር ጠጣር ነገር ከመጣ በኋላ ፕላግ ያደርጋሉ። ማንን? ያንን ቀዳዳውን የተቆረጠውን ቦታ ፕላግ ኢንዘካት የተቆረጠውን አካባቢ ፕላግ ምን ማለት ነው? ፕላግ መዝጋት፣ መክደን፣ መድፈን እንደማለት ነው ያደርጉ በማድረግ ክሎት ዘብለድ ይሆናል። ደም እንዲረጋና እንዳይፈስ ይከላከላሉ ማለት ነው። ስለዚህ ፕሌትሌትስ ከፍተኛ ጠቀሜታ አላቸው ማለት ነው። በተለይ ሰውነታችን ለተለያዩ አደጋ ተጋልጦ የመቆረጥ ወይም የመቦጋት የመበሳት አደጋ ሲያጋጥመው እነኚህ የደም ስሮቻችን በሚበጠሱበት ደም በሚፈስበት ጊዜ እነሱ ኖሮ ቶሎ ብሎ ባይዘጉትና ባይደፍኑ ኖሮ ለበሽታም እንጋለጣለን። ደማችን ፈሶም ለሞት ወይም ለከፍተኛ አደጋ እንጋለጣለን ማለት ነው። ስለዚህ ጠቀሜታቸው ፕሌትሌትስ ከፍተኛ ነው ማለት ነው። ቴብል 5.3 እንደምታዩት ሬድ ብለድ ሴልስ፣ ዋይት ብለድ ሴልስ ኤንድ ፕሌትሌትስ እነኚህ ሶስቱ የደም አይነቶች እዚህ ጋር እንግዲህ ከነ ምስላቸው እንመለከታቸዋለን። ቅርጻቸውን እንደባለፈው እንዳየ ነው ማለት ነው። እያንዳንዱ እናያለን ማለት ነው። እዚህ ጋር እንደምታዩት ይህ ኤሪትሮሳይትስ ወይም ሬድ ብለድ ሴል የምንለው ነው። ባለፉት አስታውሱ ከሆነ ኮንኬቭ ሼፕ ነው ያለው። ያ ደግሞ ከፍተኛ ጠቀሜታ እንዳለው አይተናል። ይሄ እንግዲህ ሴል ታይፑ ያው ኤሪትሮሳይትስ ሬድ ብለድ ሴልስ የሚባሉት ናቸው እነኚህ። ሌላው ሁለተኛው ሊኮሳይትስ ወይ ዋይት ብለድ ሴልስ የምንለው ነው። እዚህ ጋር ደግሞ ፕሌትሌትስ ወይም ቅድም እንዳልነው ፕሌትሌትስ ወይም ሮምቦሳይትስ የምንለው ነው ማለት ነው። እንግዲህ በቴብል ደረጃ ሶስቱንም የደም ታይፖች እያየን ነው ማለት ነው። ወደፊት ደግሞ ብለድ ግሩፖች እናያለን። ይሄ ግን ደም ታይፕ ነው። በሰውነታችን ውስጥ ያሉ የሶስት የደም አይነቶች እነኚህ መሆናቸውን ማወቅ አለባችሁ። ሬድ ብለድ ሴልስ፣ ዋይት ብለድ ሴልስ እና ፕሌትሌትስ ናቸው ማለት ነው። በቁጥር ደረጃ እንግዲህ በአንድ ሰው ሰውነት ውስጥ ምን ያክል የሚለውን ነምበር ስናይ ሬድ ብለድ ሴልስ ወይም ቀይ የደም ሴል 5.6 ሚሊዮን ያክል ሬድ ብለድ ሴልስ አሉ ማለት ነው። ላይፍ ስፓናቸው እነኚህ ቀይ የደም ሴሎቻችን ወደ 120 ቀናትን የመቆየት አቅም አላቸው ማለት ነው። ከዛ በኋላ ነው ዴድ የሚሆኑት ማለት ነው። ፋንክሽናቸው ወይም ዋናው ተግባራቸው የቀይ የደም ሴል እንግዲህ ትራንስፖርት ኦክሲጅን ኤንድ ሄልፕ ትራንስፖርት ካርቦን ዳይኦክሳይድ ነው የሚለው። እንግዲህ ዋናው ተግባራቸው ኦክሲጅንን ወደ ተለያዩ ሴሎቻችን ከለንግ በመቀበል ማድረስና እንደገና ሴሎቻችን የተጠቀሙበትን ደግሞ መወገድ ያለበትን ካርቦን ዳይኦክሳይድ መልሰው ወደ ሳም በማምጣት እንዲወገድ ያደርጋሉ። ስለዚህ ዋና ተግባራቸው ኦክሲጅንና ካርቦን ዳይኦክሳይድን ትራንስፖርት ማለት ማጓጓዝ ነው ማለት ነው፣ ሬድ ብለድ ሴልስ ማለት ነው። በሁለተኛ ደረጃ እነኚህ ሊኮሳይትስ ወይም ዋይት ብለድ ሴልስ ደግሞ እነኚህ ደግሞ ነንበራቸው በሰውነታችን ውስጥ ከ5000 እስከ 10000 የሚደርስ ነው ያለው መጠናቸው። ከ5 እስከ 10 የተባለው በሽታ ወይም ህመም በሌለበት ጊዜ 5000 ሆኖ ይቀመጣል። እንዳስፈላጊነቱ ግን በሽታ ሰውነታችን ውስጥ የተለያዩ ባክቴሪያ ሲገባ ግን ቶሎ ይራቡና በርከት ብሎ ያን አታክ ለማድረግ አቨሬጂካሊ ከ5 እስከ 10000 መጠን አላቸው ብዛት ማለት ነው። ላይፍ ስፓናቸው ወይም የመኖር እድላቸው ከ18 እስከ 36 አወርስ ነው። ሳም ካን ሰርቫይቭ አዝ ሎንግ አዝ ኤር ይላል። ባለፈው አይተናል። በጣም የተወሰኑት ደግሞ እስከ 1 ዓመት መቆየት የሚችሉ ኤክሰፕሽናል የሆኑ ዋይት ብለድ ሴልስ አሉ። አብዛኞቹ ግን ላይፍ ስፓናቸው ወይም የመኖር እድላቸው እስከ 18 እስከ 36 አወርስ ነው። ከዛ በኋላ ይሞቱና በሌላ ይተካል ማለት ነው። ዋናው ፋንክሽናቸው ወይም ተግባራቸው ዲፌንስ ኤንድ ኢሚኒቲ ነው። አንደኛ በሽታን መከላከል፣ ሁለተኛ ደግሞ በሽታ የመቋቋም አቅማችን እንዲዳብር ማድረግ ነው። ሌላው ደግሞ ዲፌንስ ያደርጋሉ፣ በሽታን ፋይት ያደርጋሉ ከበሽታ ጋር ማለት ነው። ስለዚህ ዋናው ጠቀሜታቸው ይሄ ነው ማለት ነው። በሶስተኛ ደረጃ ፕሌትሌትስ ወይም ሮምቦሳይትስ ያልነው ቅድም ነው ያየነው ነው። ይሄ ደግሞ ቅርጻቸው ይህን ይመስላል። እንግዲህ ቅድም እንዳልነው ዋይት ብለድ ሴልስ እነኚህ ሬድ ብለድ ሴልስ እንደምታዩ በቃ ሼፓቸው ተመሳሳይ ነው፣ ኮንኬቭ ሼፕ ናቸው። እነኚህ ግን የተለያየ ሼፕ ነው ያላቸው። ይሄ የሚባል ሼፕ የለውም። አንዳንዱ እንደምታዩት የዚህ አይነት ሼፕ አለው፣ የዚህ አይነት የተለያየ ሼፕ ነው ያላቸው። ይህ እንግዲህ ተፈጥሮ ነው። እነኚህ ፕሌትሌቶች ደግሞ እንደምታዩት ተመሳሳይ የሆነ ሼፕ ነው ያላቸው። ግን እንደምታዩት ብራንች የሆነ ቅድም ያየነው ፋይበር እንደ ትሬድ ላይክ ፋይበር ያመጣሉ። ምክንያቱም ቃጫ የመሰለ ክር የመሰለ ነገር በዙሪያቸው አለ። ያ ደግሞ ለምን ይጠቅማል? አንድ ቦታ ክሎት ሲሆን ያን አካባቢ ድር በማድራት ቶሎ ብለው ደም እንዳይፈስ እንዲሁም ሌሎች በሽታ ተዋሲያን ወደ ውስጥ እንዳይገቡ ይከላከላሉ ማለት ነው። በዚህ መልኩ ቅርጻቸው በተፈጥሮ ይህን ይመስላል። ፕሌትሌትስ በቁጥራቸው በሰውነታችን ውስጥ ምናልባት ከ250,000 እስከ 400,000 ይገኛሉ ማለት ነው። ላይፍ ስፓናቸው ከ9 እስከ 10 ቀናት ነው። እንግዲህ ከሬድ ብለድ ሴልስ ያንሳሉ። በአንጻሩ ግን ከዋይት ብለድ ሴልስ ደግሞ ከፍ ያለ የመኖር እድል አላቸው። እንደምታዩት ዋይት ብለድ ሴልስ ከ15 እስከ 36 አወርስ ነው የሚለው። 36 አወርስ ማለት ኦልሞስት 3 ቀን ማለት ነው። እነኚህ ግን ከ9 እስከ 10 ቀናት ይቆያሉ ፕሌትሌቶች ማለት ነው። ያው እስከዛ ድረስ ቆይተው ነው ቢሞቱም ማለት ነው። ዋናው ተግባራቸው ቅድም እንዳልነው ብለድን ክሎት ማድረግ ነው። ብለድ ማርጋትና
ደም እንዳይፈስ መከላከል ነው ማለት ነው። ስለዚህ ይሄንን ልብ ልትሉ ያስፈልጋል። እንግዲህ እነኚህ 3 የደም አይነቶች ናቸው። በስዕሉም በደንብ ተመልከቱ፣ ተግባራቸውንም በደንብ አስተውሉ፣ በድጋሚ አንብቡ፣ ተረዱ። ወደሚቀጥለው ደግሞ እናልፋለን ማለት ነው። እሺ ተማሪዎች እንግዲህ ከዚህ በፊት እንዳየነው የደም አይነቶችን አይተናል። እንግዲህ በደም ስሮች ውስጥ 3 የደም አይነቶች እንዳሉት ሁሉ በውስጡ ደግሞ ሌላው ፈሳሽ የሆነው ፕላዝማ የሚባለው እና ከፍተኛው የተለያዩ ንጥረ ነገሮችን ይዞ የሚጓጓዘው ፈሳሽ የሆነው ፕላዝማ አለ። ምክንያቱም ደም ብለን ያለኛው ደም ውስጥ እንግዲህ እነኚህ ሁሉ አሉ። ደም ሲባል እንግዲህ 3 የደም አይነቶች እንዳሉ ሆነው ፕላዝማ በተጨማሪ መኖሩን ከዚህ በፊት አይተናል። ፕላዝማ ራሱ ደም አይደለም፣ ግን ከፍተኛ ጠቀሜታ የሚሰጥ ፈሳሽ ክፍል ነው። እስኪ እንመልከተው። ፕላዝማ ኢዝ ኤ የሎ ቲንድ ዋተር ሹጋር ፋት ፕሮቲን ኤንድ ሳልት ፍሉድ ዛት ትራንስፖርትስ ሬድ ብለድ ሴልስ ዋይት ብለድ ሴልስ ኤንድ ፕሌትሌትስ። እነኚህም በሙሉ የያዘ ነው ማለት ነው። እንደምታዩት የሎ ቢጫማ የሆነ ከለር ያለው ቀጠን ያለ ፈሳሽ ውሃ የመሰለ ሆኖ ግን በውስጡ ሹገር አለ፣ ፋት አለ፣ ፕሮቲን አለ፣ ሳልት ፍሉድ አለ ወይም የሟሟ የጨው ፍሉድ ሁሉ በውስጡ የያዘ ነው። እንግዲህ እነኚህንም እያጓጓዘ በተጨማሪም ደግሞ ትራንስፖርት ሬድ ብለድ ሴልስ ዋይት ብለድ ሴልስ ኤንድ ፕሌትሌትን ወደሚፈለጉበት ቦታ እንዲጓጓዙ ይረዳል ማለት ነው። ፈሳሽ እንደመሆኑ መጠን እነሱን ይዞ እነኚህ የተለያዩ ሴሎችን ምክንያቱም ፕላዝማ ራሱ ሴል አይደለም፣ ህይወት ያለው አይደለም። እነኚህ ግን ህይወት ያላቸው ሴሎች ናቸው። ወደ ተፈለገው ቦታ ሁሉ የሚያጓጉዛቸው ይህ ፕላዝማ የተባለው ፈሳሽ ነው ማለት ነው። በሰውነታችን ውስጥ ደማችን ውስጥ የሚገኘው ማለት ነው። እነኚህን 3 የደም አይነቶች ከመያዙም ሌላ እነኚህን ነገሮች ሁሉ ይዟል በውስጡ። እንግዲህ ወተር የመሰለ ሆኖ ግን የሎ ቲንድ ወተር የመሰለ ሹገር አለ በውስጡ፣ ፋት አለ፣ ፕሮቲን አለ፣ ሳልት ፍሉድ አለ፣ የሟሟ ጨው ሁሉ በውስጡ የያዘ ስለሆነ እነኚህም በሙሉ በውስጡ ይዞ ወደ ተፈለገው ቦታ ደም አይነቶችን ደግሞ ያደርሳል ማለት ነው። ሬድ ብለድ ሴልስ አሁን ኦክሲጅን ይዘው ሁሉም ሴሎቻችን ጋር እንዲጓጓዝ ይረዳል። ዋይት ብለድ ሴልስ ደግሞ በሽታ አምጪ ተዋሲያን እንዲዋጋ እንዲከላከል የትም ቦታ እየተንቀሳቀሰ በሽታው ባለበት አካባቢ ማለት ነው። ፕሌትሌት ደግሞ ጉዳት በመድረሰበት አካባቢ እየተንቀሳቀሱ የተቆረጠ የተጎዳ አካባቢ ካለ እንዲሄዱ እዛ ቦታ ላይ እንዲደርሱ የሚያደርገው ፕላዝማ ነው። ፕላዝማ ባይኖር ኖሮ መጓጓዝ አይችሉም ነበር። ስለዚህ ከፍተኛ ጠቀሜታ አለው ማለት ነው። ፕላዝማ ያው ፈሳሽ ነው። ፕላዝማ ሜክስ አፕ 55% ኦፍ አወር ብለድ ቮሊዩም ነው የሚለው። ሰውነታችን ውስጥ ካለው የደም መጠን ውስጥ 55% ፕላዝማ ነው ማለት ነው። ሌላው 45% እንግዲህ 3ቱ የደም አይነቶች ሬድ ብለድ ሴልስ ዋይት ብለድ ሴልስ እና ፕሌትሌት ይሸፍኑታል። 55% ግን የሚሸፍነው ከፍተኛውን ቁጥር ማለት ነው ፕላዝማ ነው ማለት ነው። ጠቀሜታውም ከፍተኛ ስለሆነ ማለት ነው። እንግዲህ ፕሮቫይድ ኒውትሪየንትስ ቱ ዘ ሴል ነው። ያው ዋናው ተግባሩ ይሄም ነው። እነኛን በከማጓዘው ቅድም ብያቸዋለሁኝ። የተለያዩ አስፈላጊ የሆኑ ንጥረ ነገሮች ሟምተውና ወደ ሴሎች መድረስ ያለባቸው ምን ያደርጋል? ወደዚያ ያጓጉዛል ማለት ነው። ዋይል ኦልሶ ሪሙቪንግ ሜታቦሊክ ዌስት ነው። እንዲሁም ደግሞ ሴሎቻችን በሜታቦሊክ ፕሮሰስ ላይ ያጣሩትና መወገድ የሚገባውን ዌስት ምን ያደርጋል? ፕላዝማ ያስወግዳል። 2 ጠቀሜታ አለው። ኒውትረንትንም ወደ ሴሎች ያደርሳል። በአንጻሩ ደግሞ ሴሎች ያስወገዱትን ሜታቦሊክ ዌስት ደግሞ ወደሚፈለገው ቦታ ወስዶ ለምሳሌ ፈሳሽ ከሆነ ወደ ኪድኒ በመውሰድ በማጣራት ካርቦን ዳይኦክሳይድም ከሆነ እንዲወገድ የሚያደርገው የሚያጓጉዘው ፕላዝማ ነው ማለት ነው። እንግዲህ ከፍተኛ ጠቀሜታ አለው በሰውነታችን ውስጥ ያለው ፕላዝማ ማለት ነው። ሌሎች ተግባራቱም አሉት። ቀጥሎን ደግሞ እነሱ እናያለን። ሌላው ፕላዝማ እንግዲህ ብለድ ክሎቲንግ ፋክተርስ፣ ካርቦሃይድሬትስ፣ ሊፒድስ፣ ቫይታሚንስ እነኚህ ብለድ ክሎት እንዲሆን የሚረዱ ንጥረ ነገሮች ናቸው። ካርቦሃይድሬት፣ ሊፒድስ፣ ቫይታሚንስ፣ ሚኒራልስ፣ ሆርሞንስ፣ ኢንዛይምስ፣ አንቲቦዲስ ኤንድ አዘር ፕሮቲንስ አር አሎ ፋውንድ ኢን ኢት። በዚህ ውስጥ እንግዲህ ይገኛል ፕላዝማ ውስጥ እነኚህ ሁሉ ይገኛሉ። ለብለድ ክሎቲንግ የሚሆኑ እነኚህ ማቴሪያሎች በሙሉ ለሰውነታችን ጠቀሜታ የሆኑ ነገሮች በሙሉ ፕላዝማ ውስጥ ይገኛሉ። እንደምታዩት ካርቦሃይድሬት፣ ሊፒድስ፣ ቫይታሚንስ፣ ሚነራልስ፣ ሆርሞንስ፣ ኢንዛይምስ፣ አንቲቦዲስ ኤንድ አዘር ፕሮቲንስ አር ኦል ፋውንድ ኢን ኢት ይላል። በቃ እነኚህ በሙሉ ፕላዝማ ውስጥ የሚገኙ ነገሮች ናቸው ማለት ነው። በተጨማሪም ኢንክሉድ ሳም ኦፍ ኤቭሪ ፕሮቲን ጀነሬትድ ባይ ዘ ቦዲ ይላል። እንግዲህ የተለያዩ ፕሮቲኖችን ጀነሬት ያደርጋል ሰውነታችን። ሶ ፋር ኦንሊ አባውት 500 ፕሮቲንስ ወይም 500 ፕሮቲንስ have been discovered in human plasma። ፕላዝማ እንግዲህ ብዙ ፕሮቲን አይነቶችን ጀነሬት ያደርጋል። ግን የሚታወቁና ዋና ዋና የሚባሉ ወደ 500 የሚሆኑ ፕሮቲኖችን ዲስከቨር ያደርጋል በፕላዝማ ውስጥ ይገኛል ማለት ነው። ፕላዝማ ውስጥ የሚገኙ ቢያንስ የታወቁ 500 ያክል ፕሮቲኖች ይገኛሉ። ስለዚህ ፕላዝማ ከፍተኛ ጠቀሜታ ያለው ደማችን ውስጥ የሚገኝ ፈሳሽ ነው። ብዙ ነገሮችን የያዘ ነው። በተለይ ፕሮቲን ይህን ያክል
ሌሎችንም ጭምር ካርቦሃይድሬትንም ሊፒድስንም ጠቀሜታው ከፍተኛ መሆኑን መገንዘብ ያስፈልጋል። ፕላዝማ ማለት ነው። ፕላዝማ ለብለድ ክሎቲንግ ከፍተኛ አስተዋጽኦ አለው። ቀይ ደም ሴል ለማጓጓዝ፣ ነጭ ደም ሴል ለማጓጓዝ፣ ፕሌትሌትን ወደ ፈለው ለማጓጓዝ እንዲሁም ሰውነታችን አስፈላጊ የሆኑ ሚኒራሎችን ሁሉ ወደ ሴሎች የማድረስ ዌስቶችንም እንደገና የማስወገድ መልሶ ሴሎቻችን ተጠቅመው በሜታቦሊክ ፕሮሰስ ወይም አጣርተውና የመጨረሻውን ጨምቀው የሚልኩትን ዌስቴጅ ወይም የተበላሸ ነገር ወይም መወገድ ያለበትን ወጋጅ ማለት ነው መልሶ በማጓጓዝ ይረዳል ማለት ነው። ግን መረሳት የሌለበት ወደ 500 የሚሆኑ ፕሮቲን በፕላዝማ ውስጥ እንደሚገኙ መረዳት ይገባናል ማለት ነው። ተማሪዎች ለዛሬ ያለው ትምህርት ይበቃናል። በሚቀጥለው ስንገናኝ ብለድ ግሩፕ የሚባሉ አሉ። እያንዳንዳችን በዓለም ላይ የታወቁ ወደ 4 አይነት የደም አይነቶች አሉ። እነኛ ብለድ ግሩፖች እንዴት ተሰየሙ፣ በውስጣቸው ምን ስለያዙ ነው የሚለውን በሚቀጥለው እንመለከታለን። እስካሁን ድረስ ያየነው ብለድ ታይፕ ነው። ያው በደማችን ውስጥ 3 አይነት ብለድ ታይፕ እንዳለ አይተናል። ሬድ ብለድ ሴልስ፣ ዋይት ብለድ ሴልስ እና ፕሌትሌትስ ናቸው። ቀጥልን ደግሞ እዚህ ደማችን ውስጥ ወይም ሬድ ብለድ ሴል ውስጥ ያሉትን ግሩፕ ብለድ ግሩፕ ሲባል በሐኪም ቤት አይታችኋል። ብለድ ታይፕ ኤ፣ ብለድ ታይፕ ቢ፣ ብለድ ታይፕ ኤቢ እና ብለድ ታይፕ ኦ በመባል 4 ዋና ዋና የደም አይነቶች አሉ። እነሱን እያንዳንዱ በዝርዝር በሚቀጥለው ጊዜ እንመለከታለን ማለት ነው። ተማሪዎች ለዛሬ ይብቃን። ግን ምን ጊዜም ዋሸራ አካዳሚን ሰብስክራይብ፣ ሼር እና ላይክ ማድረግ አትርሱ። ምክንያቱም ዋሸራ አካዳሚ አዲሱን ስርዓተ ትምህርት መሰረት በማድረግ ለእናንተ ቀለል ባለ እንዲገባችሁ ተደርጎ የሚዘጋጅ ስለሆነ ለጓደኞቻችሁ፣ ለዘመዶቻችሁ አጠቃላይ ለኢትዮጵያውያንም ሆነ ውጭም ላሉ ለሀገር ውስጥም ላሉ ትምህርቱ እንዲዳረስ ጥረት ማድረግ ስላለባችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ለዛሬ ይበቃናል። አመሰግናለሁ። ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ